ካንቺ ህይወቴ ነሽ እስከ ኬሚካላዊ ለውጥ የዝነኛው አቀናባሪ የትዳር ድራማ የክደት ህመምና የፍጻሜው ትርምስ ስለነበረን የድራማ ጊዜ እያመሰገንን ቆሻሻ መጣያችን ነው። ሙዚቃ የህይወት ቅመም ነው። ኖታዎች ሲደረደሩ፣ ዜማዎች ሲቀናጁ ስሜትን ይገዛሉ። የኢትዮጵያ ሙዚቃ አድማስ ላይ ስሙ በጉልህ የሚጠራው አቀናባሪ ዳዊት ጥላሁን ለብዙዎች የፍቅር የደስታና የሀዘን ዜማዎችን አቀናብሯል። ነገር ግን የራሱ የህይወት ዜማ ከቅርብ ዓመታት ወዲህ ቅኝቱ እየተበላሸ አሁን ደግሞ ጭራሹኑ ክር በጣሰ ዲስኮርድ ተጠናቋል። ከ3 ዓመታት በፊት ዓለም እስኪ ቀና ድረስ እየተሞካሹበት የመጨረሻ እንግዳይ ተብላ የተወሰደችው ባለቤቱ ጽዮን ተፈሪ ዛሬ ፎቶዎቿ ከቆሻሻ መጣያ፣ ትዝታዎቿ ከእምቦይ ካበጠ አረፋነት ተለወጡም። ዳዊት በቅርቡ በለቀቀው ቪዲዮ ላይ የሰርግ ፎቶዎችን እየሰባበረ ወደ ቆሻሻ ሲጨምር የተናገረው ንግግር የፍቅርን ተለዋዋጭነትና የሰዎችን ኬሚካላዊ ለውጥ በህመም የሚገልጽ ነበር። የዳዊት ጥላሁን ታሪክ የሁለት ግለሰቦች መለያየት ብቻ አይደለም። ይህ ታሪክ ዝና፣ ገንዘብ፣ የቤተሰብ ጣልቃ ገብነትና የማህበራዊ ሚዲያ ፍርድ ቤት እንዴት ያንድን ትዳር መሰረት እንደሚያናጉ የሚያሳይ የዘመናችን ትራጀዲ ነው። I'm so happy to have you, my love. የፍቅር ኦርኬስትራና የመጨረሻው እንግዳ ታሪኩን ወደ ኋላ እንመለስ። ሰኔ 2015 ወይም ጁን 2023 ዳዊት ጥላሁን በማህበራዊ ሚዲያ ገጹ ላይ ስለ ባለቤቱ ጽዮን ሲጽፍ ቃላት ያጥሩት ነበር። ያኔ ዓለም ሁሉ በእርሱ ላይ ሲነሳ ከጎኑ የቆመችው እሷ ብቻ እንደሆነች ይናገር ነበር። በአንድ ወቅት ሴፕቴምበር 24 የልደቷን ቀን ምክንያት በማድረግ እንዲህ ብሎ ግጥም ቋጥሮላት ነበር። የኔ መታቀፍ ድግሱ፣ የኔ መሳም ቁርሱ፣ የኔ ግሌ ግሬደር ጉቶ ፈንቃይ የማይበግር፣ የኔ ህፃን ሞልቃቃይ ደግሞም ባሪያይ አገልጋይ። እነዚህ ቃላት የጥልቅ ፍቅርና የመተሳሰብ ምልክቶች ነበሩ። ዳዊት ጽዮንን እንደ ግሬደር ያያት የነበረው በህይወቱ የገጠሙትን መሰናክሎችና ጉቶዎች በመፈንቀል ከጎኑ ስለቆመች ነበር። እሷን የመጨረሻ እንግዳይ ብሎ ሲጠራት ከእንግዲህ ሌላ ሴት ወደ ህይወት አይገባም፣ ማረፊያዬ እሷ ናት በሚል ጽኑ እምነት ነበር። በጥር 2014 ሁለተኛ ዓመት የጋብቻ በዓላቸውን ሲያከብሩ ዳዊት ለጊዜ ሩጫ ተገርሞ አቤት ጊዜ ዩሴን ቦልት እንዲህ እንደ ጉድ እየሮጥክ ለምንድን ግን ሪከርድ ያልሰበርከው ሲል ጠይቆ ነበር። ያኔ ጊዜው የሚሮጠው በደስታ ነበር። ዛሬ ግን ያ ጊዜ ቆሞ ትዝታው ወደ አስፈሪ ቅዠት ተቀይሯል። ከነ ድራማው እኛ ደግሞ የድራማ ሰዎች አይደለንም እና የአክሽን ሰዎች ነንና ወደ አክሽን። የቤተሰብ ጦርነትና የውጭው ጠላት። የዳዊትና የጽዮን ትዳር ፈተና የጀመረው ከውስጥ ሳይሆን ከውጭ እንደነበር መረጃዎች ያሳያሉ። በሰኔ 2015 ዳዊት ባወጣው ረዥም የፌስቡክ ጽሑፍ በትዳሩ ውስጥ የገጠመውን የቤተሰብ ጣልቃ ገብነትና ተንኮል አጋልጦ ነበር። የምዕራፍ በዝነኞቹ ህይወት ውስጥ የሚታየውን የጥገኛ ቤተሰብ ህመም ያሳያል። ዳዊት እንደገለጸው ለዘመዶቹና ለቤተሰቦቹ የገንዘብ የሕክምናና የቁሳቁስ ድጋፍ ቢያደርግም ምላሹ ግን ክህደት ነበር። የማያይ አይንን በሕክምና እንዲያስደርጌ ከልጅነት ተግጄ ቤቴን ለዘመናት እያከራዩ እንዲጠቀሙበት ሰጥቼ እንዳልሰጠ ተደርጌ ሲል የውስጥ መሙን አውጥቶ ነበር። በዚያን ወቅት ዳዊትና ጽዮን በአንድ የጦር ግንባር ተሰልፈው ነበር። ሚስቴን ለትውውቅ ቤተሰብ ጋር ብልክ ሆን ብለው መርዝ እየተፉ አስቀየሙብኝ ይላል ዳዊት። የቤተሰቡ አባላት ጥንዶቹን ለመለያየት እስከ ጠንቋይና ደብተራ ድረስ ሄደው ድግምት እንደሞከሩባቸው በምሬት ጽፎ ነበር። በዚህ የትግል ወቅት ዳዊት ጽዮንን እንደ እናት፣ ልጅ፣ እህትና ዘመድ አድርጎ ተቀብሏት ነበር።
ዛሬ ጹጹሻዬ ሚስቴም ልጄም እህቴም እናቴም ዘመዴም ናት ያለው ቃል ቤተሰቦቹ የፈጠሩበትን ክፍተት በሷ እንደሞሉ ያሳያል። ነገር ግን በጠላትነት የተፈረጁት ቤተሰቦችና ከሃዲ የተባሉት ወገኖች በመጨረሻው ድራማ ላይ አሸናፊ ሆኑ ወይስ ሌላ አዲስ ጠላት ተፈጠረም? የሰው ልጅ በፊዚካል ሳይሆን እኛ እንደምናውቀው የሰው ልጅ የሚለወጠው በፊዚካል ቼንጅ ነው። የሰው ልጅ ኬሚካል ቼንጅ ይለወጣል ማለት ግን በሚገርም ሁኔታ በድንቅ ድራማ ስላሳያችሁን እያመሰገንን መቃብራችሁን እዚህ ፈጽመናል። ቀጣዩን ደግሞ በኢትዮጵያ በአካል እስክንገናኝ ድረስ እናየዋለን። ከፊዚካላዊ ወደ ኬሚካላዊ ለውጥ የፍጻሜው መጀመሪያም ሰው ይለወጣል፣ ፍቅርም ይቀዘቅዛል። ነገር ግን የዳዊት ጥላሁን ትዳር የፈረሰበት መንገድ ከተለመደው የፍቺ ሂደት ወጣ ያለ ነው። ዳዊት በቪዲዮ ላይ የተጠቀመው ጽንሰ ሀሳብ ሳይንሳዊና ፍልስፍናዊ አንድምታ አለው። የሰው ልጅ በፊዚካል ሳይሆን እኛ እንደምናውቀው የሰው ልጅ የሚለወጠው በፊዚካል ቼንጅ ነው። የሰው ልጅ ኬሚካል ቼንጅ ይለወጣል ማለት ግን በሚገርም ሁኔታ በድንቅ ድራማ ስላሳያችሁን እያመሰገንን መቃብራችሁን እዚህ ፈጽመናል። ይህ አባባል የነገሩን ክብደት ያሳያል። ፊዚካላዊ ለውጥ ውሃ ሲቀዘቅዝ በረዶ ይሆናል፣ ሲሞቅ ይተናል፣ ግን ውሃነቱ አይቀየርም። በተመሳሳይ በትዳር ውስጥ አለመግባባት፣ እርጅና ወይም የባህሪ መለዋወጥ ሊኖር ይችላል። ይህ ተፈጥሯዊ ነው። ኬሚካላዊ ለውጥ እንጨት ሲቃጠል አመድ ይሆናል። አመዱ ተመልሶ እንጨት መሆን አይችልም። ማንነቱ ተቀይሯል ማለት ነው። ዳዊት ባለቤቱና በትዳሩ ዙሪያ የነበሩትን ሰዎች ኬሚካላዊ ለውጥ አሳይተዋል ሲል ወደ ቀድሞ ማንነታቸው መመለስ የማይችሉ ሙሉ በሙሉ ሌላ ወይም ጠላት ሆነዋል ማለቱ ነው። ለውጥ የመጣው በቅርቡ በታህሳስ ወር ዲሴምበር 13 በጻፈው ልጥፍ ላይ እንደተገለጸው በውጭ ሀገር እረፍት ላይ ያሉ በተፈጸመ ከባድ ዝርፊያና ክደት ምክንያት ነው። ዳዊት እናት ቀመረኛ፣ ልጅቷ ቀማኛ፣ የልጅ ልጇ አክተኛ ሲል የገለጻቸው አካላት ቀደም ሲል ጠላት ብሎ ከፈረጃቸው ወገኖቹ ጋር አዲስ ግንባር ፈጥረው እሱን እንደዘረፉትና እንደከዱት ያመላክታል። የትላንትናዋ ግሬደርና አገልጋይ የተባለችው ሚስት ዛሬ በዳዊት አይን ማንነቷ ተቀይሮ የድራማ ተዋናይ ሆናለች። የቆሻሻ መጣያ አክሽንና የዝነኞቹ ህይወት። ዳዊት የሰርግ ፎቶዎችን በላያቸው ላይ I'm so happy to have you in my life የሚል ጽሑፍ ያለባቸውን ስጦታዎች ወደ ቆሻሻ ሲጨምር ማየት የብዙዎችን ልብ ይሰብራል። እኛ ደግሞ የድራማ ሰዎች አይደለንምና ወደ አክሽን እንገባለን ይላል። የድርጊት በዓለም አቀፍ ደረጃ በዝነኞች ዘንድ የተለመደ የመጣ የመለያየት ፐርፎርማንስ አካል ነው። ከዓለም አቀፍ መድረክ ምን እንማራለን? የዳዊትን ድርጊት ከሌሎች የዓለም ዝነኞች ጋር ስናነጻጽረው ተመሳሳይነት እናገኛለን። አንደኛ ጆኒ ዴፕ እና አምበር ሄርድ የእነዚህ ጥንዶች ፍቺ በፍርድ ቤት ብቻ ሳይሆን በሚዲያ አደባባይ የቆሻሻ ልብስ የማጠብ ሂደት ነበር። ልክ እንደ ዳዊት ሁሉ ጆኒ ዴፕም የተጎጂነት ስሜትን ይዞ የደረሰበትን የሞራልና የገንዘብ ጉዳት ለዓለም አሳይቷል። ካኔ ዌስት ታዋቂው ራፐር ከኪም ካርዳሺያን ጋር ሲለያይ የማህበራዊ ሚዲያ ጦርነት ከፍቶ ነበር። የውስጥ ሚስጥሮችን ማውጣት፣ የቤተሰብ ጣልቃ ገብነትን ማውገዝ፣ ልክ እንደ ዳዊትን የእናት ጣልቃ ገብነት ክስ የካንዬ መገለጫ ነበር። ሶስተኛ ሻኪራም በቅርቡ ከባሏ ፒኬ ጋር ስትለያይ ስሜቷን በሙዚቃና በቪዲዮ ክሊፖች በመግለጽ የደረሰባትን ክደት ወደ ጥበብና ወደ አክሽን ቀይረዋለች። ዳዊትም እንደ አቀናባሪነቱና እንደ አርቲስትነቱ ህመሙን በጸጥታ ማሳለፍ አልመረጠም። የሰርግ ፎቶውን ቆሻሻ ውስጥ መጨመር ለሱ ካታርሲስ ወይም የስሜት መተንፈሻ መንገድ ነው። መቃብራቸውን እዚህ ፈጽመናል ሲል ለራሱ አእምሮ መዝጊያ እየሰጠ ነው። የፋይናንስና የቤተሰብ ሴራም በዚህ ታሪክ ውስጥ ጎልቶ የሚወጣው ሌላው ነጥብ የገንዘብ ጉዳይ ነው። ዳዊት በዘረፋ ማግስት የጀመራችሁት ቤት በአፍራሽ ግብረ ኃይል በላያችሁ እስኪፈርስባችሁ ሲል ይረግማል። ለጥቂት ጥቅምና ያለችኝን ትንሽ ነገር ለማስቀረት ሲባል እያለ የደረሰበትን የኢኮኖሚ ጥቃት ይዘረዝራል። የሚያስተምረን ትልቅ ቁም ነገር አለ። ዝነኞች
ሀብታሞችና ባለሀብቶች ብዙውን ጊዜ በዙሪያቸው ባሉ ሰዎች፣ ቤተሰብ፣ ጓደኛ፣ የትዳር አጋር እንደ የገንዘብ ምንጭ ብቻ ይታያሉ። ዳዊት በሰኔ ወር ጽሑፉ ላይ ከአንዴም ሁለቴ የስዊስ ቲቪዎች ወስጄ መኪና ገዝቼ ምርጥ ትምህርት ቤት አስተምሬ እያለ የሰጠውን ቁሳቁስ ሲዘረዝር ግንኙነቱ ምን ያህል በቁሳቁስ ላይ የተመሰረተ እንደነበር ያሳያል። ፍቅር ሲኖር ገንዘብ የጋራ ነው። ፍቅር ሲጠፋና ኬሚካላዊ ለውጥ ሲመጣ ግን የሰጠው ስጦታ ሁሉ እንደ ብድር ወይም እንደ ኪሳራ መቆጠር ይጀምራል። ዳዊት አሁን ያለበት ስሜት የተከዳ ፍቅረኛ ብቻ ሳይሆን የተዘረፈ ነጋዴ ስሜትም ጭምር ነው። የህይወት ትምህርት። የዳዊት ጥላሁን የቪዲዮና የጽሑፍ መልእክቶች ከአንድ ግለሰብ የትዳር ውድቀት ባሻገር ለሁላችንም የሚሆን የህይወት መስታወቶች ናቸው። አንደኛ፣ ማህበራዊ ሚዲያና የህይወት መዝገብ። ዳዊት የደስታ ጊዜውን በፌስቡክ ሲያጋራ ነበር። አሁን የሀዘንና የቁጣ ጊዜውንም እያጋራ ነው። ማህበራዊ ሚዲያ የህይወታችንን ሃይላይት ብቻ ሳይሆን ሎላይት የሚያሳይ መድረክ ሊሆን ይችላል። ለችግሮቻችን ለአደባባይ ማብቃት ጊዜያዊ ፎይታ ሊሰጥ ቢችልም ወደፊት የማይሻር ጠባሳ ትቶ ሊያልፍ እንደሚችል ማሰብ ያስፈልጋል። ሁለተኛ፣ የቤተሰብ ድንበር። በትዳር ውስጥ የቤተሰብ ጣልቃ ገብነት ሚዛኑን ካልጠበቀ አደጋው የከፋ ነው። ዳዊት የመጀመሪያ ቤተሰቦቹን ወቅሶ ሚስቱን አቀረበ፣ በኋላ ደግሞ ሚስቱና ቤተሰቦቹን ወቀሰም። ይህ የሚያሳየው ጤናማ የቤተሰብ ድንበር አለመኖርን ነው። ሶስተኛ፣ የኬሚካላዊ ለውጥ እውነታ። ዳዊት እንዳለው ሰዎች ይለወጣሉ። ዛሬ የምንሞትለት ሰው ነገ ሊገድለን ይችላል። ለዚህ ነው በህይወት ውስጥ ለሁሉም ነገር ቦታ መስጠት ያለብን። ሙሉ በሙሉ ተማምኖ ራስን አሳልፎ መስጠት። እንዲህ አይነት ኬሚካላዊ ለውጥ ሲመጣ ጉዳቱ ከባድ ይሆናል። አራተኛ፣ የስንብት ጥበብ። ፎቶዎችን ቆሻሻ ውስጥ መጨመር የንዴት መገለጫ ነው። ዳዊት እያረጀን እንሽራለን ይበል እንጂ ድርጊቱ ገና ቁስሉ እንዳልሻረለት ያሳያል። እውነተኛ ስንብት ዕቃን በመጣል ሳይሆን ልብን ከጥላቻ ነፃ በማድረግ የሚመጣ ሰላም ነው። ዳዊት ጥላሁን ከእጄ የበላችሁት እስኪያንቃችሁ ብሎ ረግሞ ቢጨርስም በመጨረሻ ቀጣዩን ደግሞ በኢትዮጵያ በአካል እስክንገናኝ ድረስ እናየዋለን ሲል ቪዲዮውን ዘግቷል። የሚያሳየው ድራማው ገና እንዳላለቀና አክሽኑ እንደሚቀጥል ነው። የዳዊት ጥላሁን የህይወት ዜማ ለአድማጭ ጆሮ የሚከብድ ዲስኮርድ ቢሆንም ከጀርባው ግን ስለ እምነት፣ ክህደትና የሰው ልጅ ተለዋዋጭ ባህሪ የሚያስተምረን ትልቅ የህይወት ኖት አለው። መልካም ጊዜ።